ቤተክርስቲያንስ ምን አይነት ርቀት መሄድ አለባት? ምክንያቱም በሃይማኖት ሽፋንም ብዙ ነገር የሚሰሩ አንዳንድ ሰዎች ስላሉ አይተናል። የባለፈው ሲኖዶስ ሲገንጠል ምናምን ሲሉ የነበሩ ምናምንም አሉ። ገባ? ስለዚህ መመርመር ካለበት ምዕመኑም የተከታዩም ስሜታዊ ሳይሆን መጠየቅ ያለበትን በህጋዊ መንገድ መጠየቅ አለባቸው። ዘመድኩን የጻፈው ጽሁፍ ከ40,000 ሰው በላይ ነው ያየው። በነገራችን ዘመድኩን ይኸውልህ በዚህ ጋር ጽፎ አስቀምጠው ይታያቸዋል። በቴሌግራሙ ከ265,000 ፎሎወር በላይ ያለው ቴሌግራሙ እዛ ላይ ያስቀመጠው በዛሬው ርዕስ አንቀጽ ላይ ጠቆም አድርጌ ስሙን ሳልጠቅስ ብሎ ፎቶ ለጥፎ ስሙን ሳልጠቅስ ይላል። ስሙን ሳልጠቅስ ያለፍኩት ይሄንን ሰው ነው። ሰው መሳይ በሸንጎ እንዴት ይዘገንናል ይላል። ሰው መሳይ በሸንጎ እንዴት ይዘገንናል? በማርያም አንተ አጀንዳ ማድረግ አልፈልግም፣ ግን ከቻልክ ተደበቅ እንዳለው ከቻልክ ተደበቅ። አንተና እንዳለ ቡድንህ ራሱን በቻለ ቀና ሜዳ እፋለማቸዋለሁ። እናንተ ሚስት፣ እህት፣ ሴት ልጅ ያለው ከእነዚህ ከቲክቶክ ጥንብ አንሳዎች ራስን ያርቅ። የሾመቻቸው የወከለቻቸው ቤተክርስቲያን የለችም። እነዚህ ድህነት ቤቷን የሰራችባቸው ሴት ልጅን እንደ ዕቃ እንደ ሸቀጥ የሚቆጥሩ ክህነታቸውን በሚዘገንን እርኩሰት ያቆሸሹ መቅደስ ላይ በድፍረት በመግባት ነውራቸውን በቪዲዮ የሚያውቁባቸው ሰዎች እምነታቸውን እንዲጥሉ የሚያደርጉ ከጥቅሴ ፓስተር ጴንጤ ጋር ከጥቅሴ ይሄ ለምን ነው ዘመድኩ የኔ የወሰደብኝ? ጥቅሳዊ አማኝ የምላቸው እኔ ነኝ። ይመለስብኝ። ኮፒራይት የለም እንዴ? ከጥቅሴ ፓስተር ጴንጤ ጋር የሚከራከሩ መስለው ምስኪኑን የአረብና የአውሮፓ የአሜሪካ የካናዳ ሴት የሚግጡ ሰው መሳይ በሸንጎች ምንድነው? በሸንጎች ሰው መሳይ በሸንጎች አንድ ጊዜ ወዝለጥ ያስፈልጋል። እየሰማችሁ ነው? ያ ሰምተናል። የማን ነው ድምጽ እንትን የሚጮህ? ያንቺ ነው ባይቴ? እየሰማንክ ነው? ኦኬ እየሰማን ነው። ይወዲ እሺ፣ ይቅርታ አማርኛ ከእናንተ እዚህ ቲክቶክ ነው የለመድኩትና በጣም ማመስገን ያለባት እንደዚህ ማንበብ የራሱ ኤልጊቦር የሚለው ነው መሰለኝ። ታርግስ የኔ አይደለም የሚሰማው። ማን አለ ሌላ? ማን? እኔ አላስገባሁትም። አንቺ ያስገባ? እኔ አላስገባሁትም። አንቺ ያስገባሽው አለሽ? አይ ካላወቅሻችሁ አታስገባችሁ። ማናቃ ሰዎች አታስገቡ። ለምን? ወይም በቃ ይወጣበታሉ። ምን ይላሉ? እዚህ ጋር መጣው መፈመስ የለም። የምናውቃቸው ሪዝንቦ የሆኑ ኦኬ። በሸንጎ እንደ አንድ ጊዜ መጅለጥ ያስፈልጋል። ወንድም አለም አሁን ተደበቅ። ውጣ ፈለገ አትደበቅ። ወንድም አለም አሁን ተደበቅ። ብፁዕ አቡነ ሄኖክ የዚህን ሰው ነውረኛ መረጃ የሚፈልጉ ከሆነ እኔ አስረክባቸዋለሁ። ለምን አላከላቸውም? ከሚጽፈው እኔ እልክላቸዋለሁ። ነውሩን የሚገልጡ ካህናት፣ ዲያቆናት፣ በተራ አስከባሪ ዱርዬዎች፣ የሚያስቀጠቅጥ ሽፍታ። የሰማሽ ነው? ሰማውኛ አይቻለሁ። በቤተ ክርስቲያን ስም በራሱ የባንክ አካውንት ብር የሚሰበስብ ደፋር ነው። በዚህ ሰዓት አንተና ወመኔ ጓደኞችን አጀንዳ ማድረግ አልፈልግም፣ ግን ተደበቅ። ነግሬሃለሁ። ሴቶችም ተጠንቀቁ። ነጠላ የለበሰ በቲክቶክ ላይ መንፈሳዊ
ለመሰለ ሁላ ልባችሁን ወከክ አድርጋችሁ አትልከስከሱ፣ ስነ ስርዓት ያዙ። እናንተ ታፕታፕና ኮፒሊንግ እያደረጋችሁ ደግሜ ያነባዋለሁ። ብዙ ሰው እኮ ችግር እኮ አረ ገዳብዬ ሆልድ ኦን ደግመህ አታንብበው። ለምን መሰለሽ ተደበቅ ብዬዋለሁ ብሎ ደግሞ መጥቶ ነገር እሰይ እንኳን ተደበክ ሊለው ልስን ይኸውልህ አሁን እኛ የምናተኩረው ዘመድኩንና እነሱ ይተዋወቃሉ። ዘመድኩንና እነሱ አሁን ለምሳሌ በቤተ ክርስቲያን ስም ገንዘብ አትጠይቅ የሚለው አባባል ይሄ ልጅ ቤተ ክርስቲያን እንዳልወከለው ሁላችንም እናምናለን። ለቤተ ክርስቲያን አገልግሎት ሲል ደግሞ መዋጮ ይጠይቃል። ኦኬ ዳትስ ፋይን። እሱ በራሱ እንትን ነው የሚያስነው ሰይን እኮ ይኸውልሽ ያብዬ ይሄ እኮ በጣም ትልቅ ክስ እኮ ነው። እሱ እኛ አሁን ዘመድኩን በሚያቀርበው ክስ ላይ አይደለም የምንሄደው። በዘመድኩን ክስ ላይ ሳይሆን እዚህ ቲክቶክ ላይ ያሉት የፕሮቴስታንት ሰዎች እንትናን ለማጥፋት ያደረጉት ጦርነት ላይ ነው። ይኸውልሽ እኛ ደግሞ መነሻው ይሄ ነው። አሁን እኮ ዘመዴ ለምንድን ነው ብዙ ጊዜ የኦርቶዶክስ ሚስጥርን ቄሶችን፣ ጳጳሳቶችን፣ ዲያቆናቶችን እንደዚህ ያደረጉ ነውረኛ ነገር ሰሩ እያለ ይፖስታል ሁሉ ጊዜ። አሁን እሱ ልጨርስ ቆይ። እናንተም በምስኪን ሴቶች ገንዘብ አብጣችሁ መኪና ከመግዛት ወደ ቤት መግዛት ከዚያም አልፎ እንደ እስላም 4-5 ሚስት ምስኪን ሴቶችን የምታኖሩ የቲክቶክ ላይ ማፊያ ቀማኞች፣ አፈጻዲቅ መወኔዎች፣ ወመኔዎች እቱፍ እተፋ እረፍ ብያለሁ። እቱፍ ብያለሁ። አማርኛው እኮ ለኛ ራሱ ይከብደናል። የዘመድኩን ታውቃለህ፣ ነጥብ ራሱ አይዘልም። እሺ አሁን ሰምታችኋል ብሎ 52,000 ሰው አይቶታል። ገና 3 ቀን 4 ቀኑ ነው። አሁን ይሄን ነገር ወስደው ለዘመድኩን አንቺ ቅድም ያልሽው ህዊ ለዘመድኩን ለኦኒ እሙሞች ሌሎችን ከተዋቸው ጭንቁርቲ ምናምን አታቸው ለዚህ ለከከሶች በዚህ ደረጃ እንዳልሽው አሁን ህዊ ኦርቶዶክስም ሁለት ልብ የሆነው ዘመድኩን የሚከተለው ብዙ ስላለ ነው አይደል? አየሽ ያቢ አሁን እንዴው አግንቶ ነው እንደዛ ያነቀ አግንቶ ነው። አዎ መንገድ ነው የሚፈተው ምክንያት ነበረ እንዴውም በጸበደላላ ማለት እዚህ ጋር ነው። ያ ጴንጤው ምን አገባችሁ? የጴንጤውን ለኔ ተውት። እኔ ጋር እና ተከራከ እኔን ሞክሩኝ። ኑ ሆና ሴጋ ቤት ገብተህ ምንም እዝና ወዝን የማያውቅ ማንበብና መጻፍ የማይችል ሰው ጋር ገብተህ መከራከር እንትን አይባልም። ጉልበትን ጡንቻን ማሳየት ያለብህ መልስ ለሚመልስልህ ነው። እጅ ከሌለው ሰው ጋር ቦክስ ትገጥማላችሁ? ከሚሞግተው ጋር ነው። እጅ ከሌለው ሰው ጋር ቦክስ ይገጠማል? No, I don't. They don't. ምክንያቱም ቦክስ አልተጋጠማማ። ዮኒ እኮ እነሱን ነው የእነሱን አሳብ እጅ ሴጋው እጅ የለውም፣ ምንም የለውም፣ አይምሮ የለውም፣ ምን የለው፣ ዝም ብሎ እቺ ጊፍቶችን ነው የሚያዩሱ። አንድ ብር የለው አዮዳ ላይክ ፕሮቴስታንት ነው ጴንጤ። ከዚህ በፊት የነበረው ልጅ የሆነ እንደዚህ ያወጡበት ልጅ ነበር አይደል? ማን ነው ስሙ? አማን ሻሎም ነው ማን ነው? እንደዚህ አውጥተውበት ነበር ቴክስት ያደረገውን ምናምን ላይክ የሆነ ሴም አይነት አጀንዳ መሰለኝ እኔ ሳስበው። እሱንም አማን ምናምን የሚባሉት እኮ ቀለሜ ብር ሲሰበስብ በተቃወሙት በሆነ ሳምንት ነው እንደዚህ ያወጡት። አማን ሻሎም ካልቪኒስት ነው፣ ጴንጤ አይደለም። እሱን እንኳን ሳይ ከነሱ ጋር ሲክለፈለፍ ልጁ ጴንጤ አይደለም ታውቃላችሁ፣ እንደኔ ነው የሚያምነው ካልቪኒስት። ግን ያው ኢትዮጵያ ውስጥ ታውቂያለሽ ጴንጤዎች ተቆጣጥረውታል። እና አሁን እየለዩዋቸው ነው። እኔ ፓስተር ሶፊ ጴንጤ ነው። ሃይማኖት የለኝም ካሉ ጋይስ ወደ እኔ አምጧቸው፣ ሃይማኖታቸው እንዲናገሩ አደርጋቸዋለሁ። አሁን አማን ሸሎ ሲልከሰከስ ከነሱ ጋር ሲያሽቃብጥ ከነሱ ጋር ሲውል ከባብ ጋር ውሎ ተነደፈ ሲያስመስል እየገባ በኦርቶዶክስ ጥላቻ ሰክሮ እሱ
ከጴንጤዎች ጋር ሆኖ ከነቀለሜ ጋር ሆኖ ሲልከሰከስ መልሰው ወጉታ። ምን እንትናንም እንደዛ አድርጎታል ነበር እንዴ አቤል ቡና የሚባለው ነው። ዳጊስ እኔ ግን ዳጊ እኮ እኔ አሁን ዳጊ በዚህ ያወራል ወራ እንደሱ ዳጊ እኮ በቃ እየተክለበለበ እኮ ነው። ይሄ በጣም ቋንቺ በጣም ይገርመኛል እኮ ዳጊ ማለት እኮ 4 ሚስት እኮ በየቦታው ያስወለደ ግለሰብ እኮ ነው። አሁን እሱ እያወራ ነው ፈለገን እየተቸ ነው። yes በቃ ክሱ ዘግተን ወደ መስገብ ቤት መላክ አለብን። በቃ ዘመዴም እኮ ክስ ይቀርብበታል። ፖለቲካ ውስጥ ያለ ሰው ነው ምናምን ታውቃለህ። ብዙ ከዚህ የበለጠ ብዙ of course ኃጢአት ሰርቷል ማለት እንደውም ሰዎች የሚሞቱበት አካባቢ ነው። ይሄ እንኳን ምንም ተጨባጭ መብቱ ነው። ከፈለገ የፈለገውን መሆን አያገባንም እኮ እኛ ግን ያው የተፈረበ ኦርቶዶክስ ነው እያሉ ነው። ሶፊም ሲፎግር ነው ኦርቶዶክስ ነው። አይ እንኳን አስወግሩ። አይ ግን ይወዳ በእኔ ግን በአጠቃላይ ይሄ ከሃይማኖት ጋር ተያይዞ ራሱ ያለው ቲክቶክ ላይ ያለው ነገር ራሱ ማለት ነው ምዕመኑም ኦርቶዶክሱም ሁሉም ቆም ብሎ ማሰብ አለበት ብዬ ማምናለሁ። እኔ በግል ችግሩ ምን መሰለኝ የሆነ የብሽሽቅና የእንትን አድርገውት ያው ሁሉም መውጣት አለባቸው። ኦርቶዶክስም ጴንጤውም ሙስሊሙም ብሽሽቁን ማቆም አለበት እና ስርዓት ይዞ ገባሽ መወያየት ከፈለጉ ምን መሰለሽ አሁን የሆነው አሁን መበሻሸቅ ያውራል። ምሳሌ ማለት ነው አሁን በጦርነት በምናምን ካህናቶችና ዲያቆናቶች እየተገደሉ ነው። ገባ እየሞቱ ነው። የቄስ ተማሪዎች ምናምን ነገር ስለነሱ ምንም ድምጽ የሚሆን ኦርቶዶክስ የለም። ገባ የነሱን ፎቶ አድርጎ የሚዞር የለም። የሆነ ግን እዚህ ቲክቶክ ላይ ያለፈ የመሰው ሲነካ ጴንጤውም እንደዛው ማለት ነው። ሁሉም የሱን ፎቶ ይዞ ነው የሚዞረው። ገባ በደንብ ማየት አለባቸው። ቆም ብሎ ማሰብ አለባቸው። ኬት እንደሚመጣ አጀንዳው ምናምን ነገር ገብተዋል ማለት። ስለዚህ አንዳንዴ ቆም ብለው ማሰብ አለባቸው። የሚያስተምሩም ሁሉ ደግሞ ትክክለኛ አስተማሪ ናቸው ማለት አንችልም። በተለያየ መንገድ የገቡ አሉ። እንደምታውቁት ቤተክርስቲያንን እስከ መገንጠል ድረስ የደረሱም አሉ። የራሳቸውንም ሲኖዶስ ያቋቋሙ አሉ። ስለዚህ በምዕመኑ ደግሞ እንደ ምዕመንም ማሰብ ያለበት ነገር አለ። ገባ እኔ ይሄንን ነው የታየኝ ነገር ቢኖር ይሄ መረጃ በደንብ ማጣራት አለባቸው። ይሄን ነው ቅድም ያልሽው አዳማ ውስጥ ምን ሹመት ዋናው ይሄ በቃ ገባ ምልክ አይ ነው ዋናው አሁን ያያ ዘልደታ አይነካብን የሚል ኦርቶዶክስ ብዙ አለ። አይ ነው ያያ ዘልደታ ግን ድምጽ ሲሆን አይተነው አናውቅም። ግርግር እየፈጠረ ነው። ቆዳ የማይወደው ሰው እሱ ነው። በጣም ይገርማችሁ። እነዚህ ናቸው አክሽን ኦርቶዶክስን እንደውም እንትን ያስባሉት ባክሽ እና ተጋብጡ። አይ እኔን አይደለም ያልኩክ የሆነ ቤተክርስቲያን ተመርቋል ማለት ነው። አይ እኔን አላውቅም። እኔን አይደለም በቃ ጴንጤዎች አሁንም ትንሽ ቆይቶ ታቦት ቀርጾ ይወጣሉ። እንወራረድ ታቦት ቀርጾ ይወጣሉ። እነ ሮሚ ላክላቸው ፍራግታቸው እና በጣም ነው የማመሰግነው ስላስገባኝ። እና የተዋህዶ ልጆች ደግሞ ኮፒ ሊንክ ታባር ፕሊዝ። እኔም እያደረኩ ነበር እስካሁን ከጎናችሁ ነው። አንቺ ደስ ይላል። ቅዱስ ሰላም ደሩ እንወራረድ። ጴንጤ 2 ዓመት ስጧቸው፣ እነሱም ታቦት ቀርጾ ይወጣሉ። ፉክክር ነው ያለው። ያለማ እኔ ጀምረዋል እኮ መስቀል አደባባይ እኮ እንትን ማለት ጀምረዋል። መዞር ጀምረዋል። ዳሩን እያሉ ነው። ጋይስ ታፕ እና ኮፒ ሊንክ አድርጉ ቤተሰቦቼ። እኔም በቃ ሪፖርት በኋላ እንትን ስላለ አንዴ እስኪ ኮፒ ሊንክ አድርጉ። በደንብ እንሄድበታለን በኋላ። ዋናው ምንድነው አጀንዳውን በቃ ማፍረስ ነው ያለብን። ፈለገ አትደበቅ፣ ውጣ፣ ተዝናና፣ ምናና፣ ስበክ፣ አስተምር። እንዴ እውነቴ እኮ ነው እንዴ። ምክንያቱም አንቺ በጣም ብዙ
የሱ ፎቶ በየቦታው እየፖስቱ ፎቶውንም በቃ አብሩዱት፣ አረጋጉት። ምንም ተጽዕኖ ምናምን ብያላችሁ ኦርቶዶክሶች፣ እኛም ምዕመን ነን፣ የኦርቶዶክስ አባል ነን። ብዙ ትኩረት የሚሰጣቸው ነገሮች አሉ መሬት ላይ ፎከስ አድርጉ እዛ ላይ። ዲያቆናትን ቀሳውስት ምናምን እየሞቱ ነው ያሉት። ለእነሱም ድምፁ ነው። እንደዚህ ፎቶቸውን የእነሱንም አድርጋችሁ በዛው ብዞሩ፣ እንደዛ ትኩረታችሁ እንደዛ አድርጉ። ፉክክር ውስጥ ምናምን አትሉ፣ ከዛ ውጡ። ይሄው ያለ ታንታታ በፈርግ መልሳቸዋለሁ። እሺ ልትወጣ መስሎኝ እኮ ነው እኔ። በኋላ የምትመለስ ከሆነ እስኪ አንድ ኮፒ ሊንክ አድርጉ። እወጣለሁ። አንዴ ላንጫጫውና ኮፒ ሊንክ ላስያደርግ። እሺ እኛ እንውረድሽ ጋይስ። አንዴ ሁላችሁም ታፕታፕ እና ኮፒ ሊንክ አድርጉ። 2 ጊዜ ነው ያወረደኝ። መናገር የምፈልገው ነገር ምንድን ነው? በቃ አቸኩሉ። ኦርቶዶክስ ተዋህዶ ደግሞ ያው የምትወዱትን ሰዎችም መከላከል አለባችሁ። እነዚህ ተደራጅተው ሲመጡ እናንተ መደራጀት አለባችሁ። አት ዘ ኤንድ ኦፍ ዘ ዴይ Okay. 30 seconds. I'm closing right now. Count. Okay, ready? 1, 2. እሺ ውዶቼ ማሮቼ መሄድ አለብኝ። ልጆቼ ጠርተውኛል። ከኔ ከነሱ ከጠሩ ወደ እነሱ መጣ አለብኝ። ወዳችኋለሁ፣ አከብራችኋለሁ። በኋላ መለሳለሁ። ታፕ ኮፒ ሊንክ ያደርጋችሁ አመሰግናለሁ። ጋይስ ቪዲዮ ሰርቻለሁ። ቪዲዮን ግን በደንብ አዳምጡት። ብዙ አንዳንድ ሰዎች የተሳደቡ ነውና አላቅም። ምናልባት በኦርቶዶክስ ተዋህዶ ስም ይሳደባሉ። ይሄን ያልኩት አንዴ እኔ ያልኩት ይሄን ነው። ጉድ ፈለገ አትናቴዎስ 29. ፓስተር ሶፎንያስ 31. የቀጠሮ ጌም ጁን 14 34. ተቀጣጥረው ነበር። እኔ የምለው ኤቭሪ ታይም ጌም ሲኖራችሁ የሆነ ነገር መፍጠር አለባችሁ። አሁን ፈለገ ላይ እየተደረገ ያለው ነገር ጋይስ ከልብ እኔ ፈለገን ስፖርት አድርጌ ነው ፖስት ያደረኩትና ብዙዎች እዛ ጋር ገብቼ ኮመንቱን ሳነበው ይሰድቡኛል። በትናንትና ማንነት ትናንትና ስለተቃወምኩ አይደለም። ዛሬ የተናገርኩትን ቪዲዮ አዳምጡ፣ ስሙ ፕሊዝ። ኦኬ ላይክ እኔ አሁን ከማንም ጋር ጠብ የለኝም። የማይመቹኝ 3 ሰዎች አሉ። አተቴ ሴጋው፣ እጅጋየው ኪዳኔ፣ እንቁርቴ፣ ፍራኦል ከነዚህ 4 ሰዎች ውጭ ምንም እንትን የለኝም። እነሱንም በድርጊታቸው ነው። ስለዚህ እኔ ከፈለገ አጥናጤዎስ ጎን ነኝ። ከምር ነው፣ ሳላውቀው ነው የተናገርኩት። ቤታዮ ጋር ሰላም ስንፈጥር ከእሷ ጋር ሳይሆነ እሷም ደግሞ እንደምታዩት መጣ እውነቱን ተናግራለች። ስለዚህ በደንብ ወቁ። የሆነ ሰው የሆነ ሀሳብ ሲሰጥ ሀሳቤን አዳምጣችሁ ሀሳቤን ተቹት። ትክክል ነኝ ማለት አይደለም። ሁል ጊዜ ልሳሳት እችላለሁ፣ ነገም ልሳሳት እችላለሁ። ገባችሁ? እኔ ጎንደር ተወልጄ ያደግኩ ሰው ነኝ። ኦርቶዶክስ ተዋህዶ ክብር ያለኝ ሰው ነኝ። ከዚህ በፊት ብዙ ነገር እኔ አይደለሁም በጣም ብዙ ነገር ብለናል። በፖለቲካ በሃይማኖት በምናምን 4 years ago ትናንትና እንዴ ላለፈው 2 ዓመት ያልኩትን አምጡ። ሁል ጊዜ እኔ እውነቴን ነው። አስተማሪ ነኝ፣ ፓስተር ነኝ። ከኔ ጋር ንጽጽር ማድረግ የምትፈልጉ መወያየት የምትፈልጉ በሰላማዊ መንገድ ቤቴ ክፍት ነው። ቤታችሁን ክፈቱልኝ፣ እመጣለሁ። ምንም ችግር የለም። ወንድሞቼ ናችሁ። ሁላችንም ከኦርቶዶክስ ተዋህዶ ነው አይደል እንደ መሰረታችን ያገኘ ነው። ገባችሁ? እኔ ገድላት ይዤ መጥቼ ሳስተምር አታዩኝም። ዩኒቨር ሲሚ መጥቼ ገድላት እንዲህ ነው ገድላት። ሰው ግን ሲሰደብ ሲገፋ ምን ሲል ደግሞ ይናገራል። አንዳንድ ጊዜ እንደዛ እንናገራለን ስትገፉና እንጂ እኔ ያ ደግሞ የድሮ ሰው ነው። ኦልሞስት እኔ 3 ዓመት ሆነኝ እና አንዳንድ ጥላቻ ያላቸው በእኔ እንድጠላ ለማድረግ የማያረጉን ነገር የለም። እንድጠላ በጣም ይፈልጓሉ። ነው ይህ ከፈለገ አጥናቴዎስ ጎን መቆም እውነት ስለሆነ ነው። ቢከስ ትክክል አይደለም። ስህተት ቢሰራም ቤተክርስቲያኗ ሃንደል ታደርገዋለች። ፈለገ አትደበቁ፣ ውጣ ናና፣ ምንም ችግር የለም።
መጋፈጥ አለብህ። ሶሻል ሚዲያ ስጠፋላቸው ዞር ስትልላቸው ይኸው አስጠፋ ነው ይሏቸዋል። ኦኬ that's it አሉ የምታዳምጧቸው ሰዎችን ማን ነው የሚያወራው? ማን ነው የሚተቸው? እኔ ሁሉም የመሰከረልኝ ነኝ። ሁሉም የመሰከረልኝ ለእውነት የምቆም ያለ መረጃና ማስረጃ ሰውን የማልናገር ሰው ነኝ። አሁንም ወደፊትም ታንኪዩ ያቢ በጣም ጥሩ የኦርቶዶክስ ተዋህዶ እህቶቼ እዚህ ሁሌ እዚህ ጋር መጣው ነው ይወዳብ ይሄ ትክክል አይደለም አትስማቸው ይወሬ ነው ምናምን ነው እንዲህ ነው እያሉ እንዲህ አይነት ስብና ያላቸው ከኔ ቤት አለ እንዲህ ያሉት እንዳላችሁ ኦርቶዶክስ አለ፣ ሙስሊም አለ፣ ጴንጤ አለ፣ ዋቅ የፈታ አለ፣ አውቆ የፈታ አለ፣ ሳያውቅ የፈታ አለ። ማን ይለላለኛ ቤት? ይሄ የሁሉ ቤት ነው። ሰኞ ደግሞ ቦርጭ ጥፋት ዘመቻ ልጀምር ነው የለላል ሉሊቃ እዚህ ጋር የለለ ፍቅር ስዝም ሁሉንም እናስገባለን። ምንም ችግር የለብንም እኛ አዴ እንደፍተደይ አቆስ የፈታውንም ሳያውቅ የፈታውንም ዋቅ የፈታውንም እናስገባለን። እማገዳዎች፣ አባገዳዎች፣ ነብይ፣ ፓስተር፣ ሐዋርያ፣ ሄሎ ጂሰስ ምንም ችግር የለም። ዋናው በክብርና በእውቀትና በእውነት ብቻ ነው። ደቄሬ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ ከምባታ፣ ሀዲያ፣ ስልጤ እዚህ ቤት ሁሉም አለ በየአይነቱ። የጠፋ ሰው እዚህ ቤት ነው የሚገኘው። ሰው ሲባረር እዚህ ጋር ይመጣል። እንጠግናለን፣ እንጸልያለን፣ እንወዳቸዋለን፣ እናከብራቸዋለን። አክብሩን። ስለ እኔ በየቦታው ውሸት ነው። አዳምጡኝ፣ ስሙኝ፣ ኑና አናግሩኝ፣ ኑና ቁጭ በሉና እስኪ አዋጉኝ፣ እስኪ አዋጉኝና ከዛ በኋላ ቤስት ፍሬንድ ነው የምትሆኑት። ኤቭሪባዲ መጥቶ እኔን ያወራ ከኔ ጋር ያወራ ከኔ ጋር የተወያየ በሐሳብ የቀረበኝ በፍቅር ከቀረባችሁኝ ኩላሊቴን ሰጣችኋለሁ። ባያስፈልጋችሁም ለምን 3 ኩላሊት ያምርባችኋል ብዬ ሰጣችኋለሁ። እናንተ እኮ የኩላሊት ችግር የለባችሁም እኮ የኩላሊት ችግር ስላለባችሁ አይደለም። ኖ 3 ኩላሊት ያምርባችኋል ብዬ ነው ሰጣችኋለሁ። በፍቅር ከመጣችሁ በጥላቻ በነቆራ በተንኮል ከመጣችሁ ደግሞ እግዚአብሔር ይማራችሁ። እግዚአብሔር ይማራችሁ። ከኔ ጋር አትጣሉ፣ ይቅርባችሁ። ኦኬ ወዳችኋለሁ፣ አከብራችኋለሁ። መውጣት አለብኝ። how many minutes? 5 minutes and 32 seconds. Good job. 5 minutes? You said 30 seconds. And how many did you count? 5 minutes and 32 seconds.